እንዴት ነሽ? ደህና ነኝ ሜሮን፣ እንዴት ነሽ? አሰብሽበት? ምኑን ነው የማስብበት? ሜሮን የምርሽ ነው እንዴ? እንደ ቀልድ የሚያልሽ ትችያለሽ፣ የሚፈጠረው ነገር ነግሬሻለሁ። ኧረ ሜሮን አትጃጃይ። እና አሁን ውሳኔሽ ብትተኝሽ ነገር ምንም የማወራሽ ነገር የለኝም። ስለዚህ አንቺ ፍቅርሽን ይዘሽ ገደል ግቢ፣ እኔ ደግሞ ይዲና አባታለክ ነው። እንደዛ ነው። ጥሩ አጣፋ ነገርሽን ትጠብቂ። ሃሎ ወይዬ ነው አለሁልሽ። እባክሽ እንዴት ነሽ? ምን እያደረግህ ነው? ቆይ ግን ለምንድን ነው ፎቶ አንስተህ ማልክልኝ? አይ እኔማ ሰርፕራይዝ አደርግሻለሁ ብዬ ነው። ካልሆነ ግን ፎቶ አንስቼ እልክልሻለሁ። እሺ እኔ ወደ ስራ እየጠራሁኝ ነው። በቃ እደውላለሁ። እሺ እሺ ስራሽን ችግር የለም። እሺ እሻውን ቦታውን የት ምን አንስተህ ልልክላት? አንተ ደግሞ የማያስጨንቀው ነው የሚያስጨንቅ። አንዱን ቤት ፎቶ አንስቼ እልክላትም እንዴ? እሺ ከዛስ? ከዛ ምን ከዛለው ቤታችን ነው እየሰራሁ ያለው ይሄ ሄሎ አቤት ማለበን ሜሮን ነኝ የድል ጓደኛ። እንዴት ነሽ? ዛሬ ደግሞ ምን ገጣልሽ እባክሽ? አይ አንዳንድ ጉዳዮችን እድል ልናወራ ነገር ነበረ። ምንድን ነው እሱ? በአካል ነው ማውራት ያለብን። ባለፈው ቤት እንገናኝ። መልካም እሺ ይቻላል። ማናት? ምንድነው? ሜሮን ነች የድል ጓደኛ። በአካል ተገናኝተን እናውራ ምናምን እያለች እና ለድል አሳውቃታ። ምናልባት ሲሰማ እኮ ሊደብራት ይችላል። ዛሬ ገና አሰብሽ እባክሽ? ቶቶ በቃ አባቴ እጅግ መንከባከብና ሪቦሮ ለኛት ጥሩሽ ላግኛትና መለሳለሁ። መተሽም ስራ አሰሪም አይደለም? ስልክ ስለመክፈትና ስለመዝጋት ብቻ ነው የምታስቢው። ይኸው በቃ ተውኩት፣ በራሱ ሰዓት ይከፍታል። በይ ቤቱን አጽጃው ነው፣ በኋላ ከስተምር ይመጣል። እሺ ደግሞ ማነው ትላንትና ስጦታ የሰጠሽ? እዚሁ ቤት ያስተዋወቅሽኝ ልጆች ናቸው። እንደዚህም ጀመርሽ? በይ ቀጥይ፣ ስራሽን ስሪ። እሺ አይ ሜሮን ሰላም ነው? ይቅርታ ትንሽ አረፈድኩ መሰለኝ። ኧረ ችግር የለውም። እኔ ቀድሜ ስለመጣሁ እድልን አግኝተሻል ነበር እንዴ? ስልኳን በይ። ጠዋት አውርተን ነበረ። ስልኳ ትንሽ አስቸገረች። ሄሎ ሄሎ ሰለሞን፣ ምልክት አግኝቼ ነበር። ምልክት ባታገኝ አትደውይም ነበር? አረ ደውላለሁ። በነገራችን ላይ ከሜሮን ጋር ያለሁት ለምን? በአንቺ ጉዳይ ነው። ስለ እድል ላወራ እፈልጋለሁ ብላ ነበር የጠራችኝ። የምታውቂ ይመስላል። አውቃለሁ። አረ ሰለሞን። አቤት። አንዴ ስልኩን ለሜሮን ስጣትና ላውራት። አናግሪያት። ሄሎ ሜሮን እባክሽ አንዴ ካለሽበት ቦታ ዞር ብለሽ አውሪ። ቆይ ምን እየሆንሽ ነው? እምቢ ካልሽ ሁሉን ነገር አደርጋለሁ ብቻ ነበር። ይሄን ማላረጉ መሰለሽ? እሺ አሁን ትተሽ ሂጂ። አልሄድም። ግን እሺ ብለሽ ከተውሽልኝ ለቀልሽን እንበቀልሻለሁ። ታሪክሽን ማልነግረው። ሜሮን እሺ ያልኩሽ እኮ፣ ግን አሁን የሆነ ነገር ፈጥረሽ ነኝ። ጥሩ መሄድ አለብኝ። እድል የሆነችው ነገር አለ እንዴ? ምንም አልሆነችም። የሆነ ነገር ነገሩ ላይ ነበረ። ሌላ ጊዜ ቀረች። ቻው። ምንም ጉድ የለም። ማድረግ ያለብኝ አውቃለሁ። ትንሽ ግን አላሳዝንሽም? አላፈቅረውም አልሽ፣ ገንዘቡንም አልፈልግም አልሽ።
ስለዚህ ተፋች በቃ። ለበቃሉ ደግሞ እኔ ይኸውልሽ ሜሮ፣ አሁን የምታውቂያት ያችኛዋ እድል አይደለም። አንቺን በመንገዴ ከመጣሽ እገልሻለሁ። እንግዲያውስ ማን እንደሚገል እናያለን። ይሄ ሰው እኮ በማላውቀው መንገድ የደፈረኝ ሰው ነው። እሱ ነገሮችን ስላበላሸ እኮ ነው ለታፈሪያም የሞተው። የኔ ልጅም እኮ ዲቃላ የተባለው በሱ ምክንያት ነው። እኔም ትምህርቴን ያቆምኩት አንገቴን የደፋሁት በሱ ምክንያት ነው። ታዲያ ይህን ሁሉ ያደረገ ሰው ዝም ብዬ አሳልፌ እንድሰጥሽ ነው የፈለግሽ? ዝም ብለሽ አሳልፈሽ ትችላለሽ። ታዲያ አፈቅራለሁ ያልሽኝን ሰው እንድበቀልልሽ ስትይ እንዴት እንዳምንሽ ነው የፈለግሽው? እንደፈለግሽ አስቢ። ከዚህ በኋላ ግን ማድረጉን ያውቃል። ይኸውልሽ ሜሮን፣ አንቺ አንድ እርምጃ ስትራመጭ እኔ 2 እርምጃ ቀድምሻለሁ። እንግዲህ እስኪ ምን ላይ ይሆናል? ይሁን ነገር ማድረግ አለብኝ። በፍጹም ሰላምን ማጣት የለብኝም። ልጄን ያለባት ማስቀረት የለብኝም። ልጄን ዲቃላ ይባላል እንዴ? እገለዋለሁ ደግሞ። ቆይ ግን እሷ እንዳለችው እሱ ለሊት ላይ ያን ካረገ በኋላ ምን ይፈጠር ምን አላውቅም። ሌላ ሰው ሊሆን ደግሞ አይችልም። አሁን ግን የፈለገ ነገር ቢሆን ነገር መፍጠር አለ። እኔ የምለው ያን ነው እየተሽከረከርሽ የምትመጪው? አገሩ ነው ለአንቺ አዲስ ነው። እኛ እንኳን እንደዚህ አልዞርንበት። ያው አንዳንድ ቦታዎችን ለማወቅ ብዬ ነው። መምጫና መመለሻውን ካወቅሽው ይበቃል። አንቺ ሹፌር ወይ ነጋዴ አይደለሽ ወይስ ወንድ እየፈለግሽ ነው? ኧረ አክስቴ። ታዲያ ምን ልበል? እሰራለሁ ብለሽ አምጥቼሽ ሸክም ትሆኝብኛለሽ? እሺ አክስቴ፣ አስተካክላለሁ። ደግሞ ወዴት ልትደውይ ነው? ኤፍራታ ጋር ደውዬ ልጄን እንድታገናኘኝ ላደርግ ነው። እንደሱ ጥሩ። እንዴት ነሽ? ደህና ነሽ? አለን ኤፉ። ልጄ ናፍቆኛል። እባክሽ ድምፁን አሰሚኝ። እንዴ ምን ችግር አለው? አሁን ቤት ነኝ። እዛ እንደደረስኩ እደውልልሻለሁ። እሺ ኤፍራታ፣ እጠብቅሻለሁ። እሺ እሺ። አይምሮዬ ውጥረት ውስጥ ነው። ከዛ ደግሞ ድምፄን ሰምቶ እንዳይረበሹ እፈራለሁ። ግን አልቻልኩም፣ ናፈቀኝ። አይዞሽ፣ ጠንከር በይ። ይሄም ቀን ያልፋል። እሺ አክስቴ። ደግሞ ምን ሆነ ነው የተከስከው? ኧረ በእናትህ በዚህ 3 ወር ውስጥ እኮ እመጣለሁ አለችኝ እኮ እኮ። እና በጣም አሪፍ ነው። ምኑ ነው አሪፍ? ቤት እየሰራው ነው፣ መሬት እየገዛው ነው ስላት የነበረው ከየት አባቴ አምጥቼ ልሰጣት? እስከ ዛሬ ፎቶ እያነሳ ስትልክላት የነበረውን ቤት ትሰጣታለህ። በቃ ቀለድክ ማለት ነው? አንተ ነህ እየቀለድክ ያለው ዮሴፍ። እቺ ልጅ ስትመጣ ጨርቋን ጥላ ነው የምታብደው። እሺ እኔ ከዛ በፊት እዚህ ማበድ አይደለም እንዴ? ማን ነው እሱ? አሎ ጆሲ፣ ኧረ በእናትህ የሆነ መልአክ አለ። ቤታችን እኮ በልማት ፈረሰ። በልማት ፈረሰ? አዎ ጆሲ፣ ይኸው በቃ ጨርቄን ጥዬ ማበዴ ነው። እሺ ውጣ ውጣ። ከፈለገች በ3 ወር አይደለም በ3 ቀን ከች ማለት ትችላለች። ከዛስ? በቃ ቤት እየሰራሁ ነበር፣ ቤታችን ለልማት ተፈለገ፣ ፈረሰ፣ አለቀ። አንተ ግን ያማሃል እንዴ? እንዴት አያመኝም? ቤታችን ከፈረሰ አዎ፣ ካመመኝ ደግሞ ጸበል ገባለሁ። ጸበል ከገባሁ እሷ ትመጣለች፣ ታስጠምቀኛለች፣ እድናለሁ፣ አለቀ። ኧረ በእናትህ መቼስ በዚህ 3 ወር ውስጥ ቤት ምናምን እያልኩን ገንዘብ እንደማልሰጣት ታውቃለህ። አንተ የምትከፍለኝ ደግሞ ለዚህ ጃምቦ ራሱ እንደማይበቃ በደንብ ነው የምታውቀው አይደል? ደወለ። የቱ? አሁን ቅድም የደወለልኝ ልጅ ነው። ላምጮ እንዲከፈል ህግ ያስገድዳል ይለናል። አንቀጻ ነው ወይ? ልጄ ደወለ። አንቺ ለማንኛውም እዚሁ ነኝ። እሺ ሄላ። አይሰማም? እድል ይሰማል። በይው ልድሽ ነው። እሺ ሄላ። ሄሎ እማ፣ ደህና ነሽ? ደህና ነኝ አባቴ። ደህና ነህ? ደህና ነሽ? ደህና ነኝ። ደህና ናችሁ?
ድምፁን ስሰማ አልቻልኩኝም። በይ በይ፣ ሁለተኛ የምታለቅሽ ከሆነ አላገናኝሽም። ቻው። ሄሎ የኔ ልጅ ሰለሞን ልጅ ያልሽኝ? አይ ማነው የእናቴን የጎረቤቴን ልጅ እያወራሁ ስልኩ ተዘግቶ ነበር። ይሁን እሺ ጥሩ። ምን ነው ዘጋሽ? ኧረ እኔ አልዘጋሁም። ባለፈው ሜሮን ልትነግረኝ የነበረውን ነገር ለምን አንቺ አትነግሪኝ? ዝም በላት። እሷ ምንም የምታወራት ነገር የላትም። ከእሷ ጋር ድጋሚም እንዳትገናኝ። ስልኳን ከቻልክ ብሎክ አድርገው። ምን ነው ይሄን ያህል ምን ተፈጥሮ ነው? በቃ ያልኩህን ነገር ማድረግ አይሻልም? እሱማ እሺ። ያው እሷንም ቢሆን እኮ ባንቺ ነው ያዋቋት። ጥሩ። እና ዛሬ አታገኚ? አክስቴ ገባ ወጣ ማለት አብዝተሻል ስላለችኝ ከዚህ በኋላ መውጣት አልችልም። ደሞዝም አልከፍልሽም እያለችኝ። አሁን ጸጉር ቤቱን ስከፍትልሽ እንዴ? ቆይ ሜሮን መጣች። ትሰማኛለህ ሰለሞን? ላወራሽ አልፈልግም ብለህ አሁኑኑ ካጠገቧ ዞር በል። ቆይ ምንድነው? ትልቅ ችግር ተፈጥሯል። ሆን ብለው እናንተን ሊያጣሉን ነው። ቆይ የት ነው ያለኸው? ሁሌ የምንገናኝበት ቦታ። እሺ ለማንኛውም መጣሁ፣ እንዳታወራት። እሺ ይኸው በቃ ትቻት እወጣለሁ። ደውልልሻለሁ። መጣሁኝ። ሰለሞን እንዴት ነሽ ሜሮን? እንዳላወራሽ በጣም ጨውያለሁ፣ ግን ሰው ይቀጣልሽ ይመስል። ኧረ አንተ ጋር ነው የመጣሁት። መደወል አልፈለኩም ነበር። በቃ እሺ እኔ ራሴ በኋላ ደውዬ አወራለሁ። ምን ነው እድል እንዳታወጣለች እንዴ? ለምን እንደዛ ልትለኝ ትችላለች? ስለማወራ ሄሎ እድል፣ ይኸው እየወጣሁ ነው። በቃ እየመጣሁ ነው። በቃ ሌላ ጊዜ እናወራለን። እሺ ወይ እድል? እውነት እድል አንድ እርምጃ እየቀደመች ነው፣ ግን በምንም አይነት መንገድ አትሸንፊኝ። እናት አንድ ምሪንዳ አምጪ ይመጣ። ቆይ ምንድነው? ወደ አዲስ አበባ ይዘኸኝ ሂድ። እሺ ግን ለምን? አክስቴ ለትልቅ ሰው ልትድረኝ ነው። እኔ ደግሞ ያንን አልፈልገውም። ሜሮንም እዚህ ድረስ የመጣችሁ እሷ ልቃት ነው። እሺ እና ምንድነው ማድረግ ያለብን? መጥፋት አለብኝ። በቃ አዲስ አበባ ወስደህ ጣለኝ። ከዛ እግዚአብሔር እንደፍጥርጥር ያድርግ። እርግጠኛ ነሽ በወሰንሽ ውሳኔ? አዎ እርግጠኛ ነኝ። እሺ እንሄዳለን። አዲስ አበባ እኔ ቤት ስላለኝ እዛ እኔ ጋር ታርፊያለሽ። እሺ በቃ እንሂድ እባክህ። ቆይ አንዴ ዮሴፍን እንጠብቅ። የት ነው? ሞባይል ባንኪንግ እምቢ ብሎት ለጓደኛው ገንዘብ ለመላክ ባንክ ይባል። በቃ እንፈልገው። እሺ ወይ ዛሬ ቤት ሰላም ለዚህ እድልሽ የእድል ጓደኛ ነሽ አይደል? ተቀመጥ። ጸጉር ቤት እኮ ሂጂ እሷ አልነበረች። እማዬ ዝም ብለሽ እኮ ነው ያመጣሻት። ልጅቷ ምንም አትቀየርም። እሷ እኮ የት እንደምትሄድ አትታወቅም። ዞር ስትይ ትሰለባለች። አሁን እኮ ጸጉር ቤት ነው ብቻት የመጣሁት። የት ነው የምሄደው ግን አለቻችሁ? ምን ወንድ ፍለጋ ነው? ይሄ እኮ ግልጽ ነው። ወንድማ አግኝታለች። በዚህ ፍጥነት? አየሽ እማዬ፣ ልጅቷ እኮ ባለጌና ስድ ናት። ባለፈው እኮ ቤት ውስጥ የሚያረጋትን ሲያሳጣ ማንን ነው ያገኘችው? ይሄ ስጦታ ምናምን የሚሰጣትን የልጁ አባት ነው። ምን? የልጇን አባት አግኝተዋለች ማለቴ። ልጁ እኮ መታሰር አለበት። ስንት ፍርድ አምጥቷል እኮ። አንቺ ዝም በይ። አሁን አብረው ናቸው? አዎ አብረው ናቸው። አንቺ ደውዪ፣ ይሄን ተነሳው። ልጅቷ ፈቅጄ ነው ካለች ፖሊሶች መብቷ ነው የሚሉት። እኔ ግን ድጋሚ እንዳይጎዳት ነው ማለት። እኔም እኮ ለተጎዳ ነው ማለት። ስለዚህ የሚሆኑበትን ቦታ ገምተን ለምን አናስቆማቸው? ኧረ እኔ የሚሆኑበትን እያንዳንዱ ቦታ አውቀዋለሁ። ታዲያ እንሄዳ። በጣም ነው። ቶሎ በሉ አግኟት። በቃ እንዴት? እሺ
እድል በዚህ አካሄዱ አትመለስም። ቀላል ነው። ልጅሽ ታሟል አሊያም ደግሞ ሞቷል ነው። እድል አትመለስም። አንቺ ባትመጪ ማን ያስቀኝ ነበር? እንኳን መጣሽ። ማናት? እድል ናት እንዴ? አይ ሄሎ ማይሩ፣ የት ነሽ? ይፈታ እና እድል ቤት ነኝ። አጋጣሚ ሲያቃጥር። ለማንኛውም ለየይ ስጫት። እንዴ ምን ነው? ዝም ብለሽ ስጫት። እሺ እንኪ ሜሮና ታውሪያት። እያየ በደምብ ስሙ። እድል ደፋሯ ልጅና በተኝታ ተይዞ አዲስ አበባ እየሄዱ ነው። እውነትሽን ነው? የእውነቴን ነው። የትም ወርቅ ሊያስቆማት ይገባል። ቆይ ለምንድን ነው የሚሄዱት? ምን አውቃለሁ፣ ብቻ ልጅሽ ታሟል አሊያም ደግሞ ሞቷል ብለሽ አስመልሻት። ዘር ማንዘርሽ ይሙትና ድሮም ባንቺ ጦስ ነው ልጄ ይሄን ሁሉ የደረሰባት። ይኸው አንድ ነገር ትሁንናች ልጅ አንቄ ነው ሴት አድርጌ የምገልሽ። ልጅሽ ሞቷል ትለኛለች እንዴ? እንዴ ለምንድን ነው ወደ አዲስ አበባ የምንሄደው? እኮ መጫን አለብን። ችግር የለውም ተመልሰን መተን በራሱ ወጪ እንችላለን። አሁን ይልቁን ሆቴል ገብተን ልብሳችንን እንይዝ። መኪናውንም ከማቆሚያ ቦታ ይዘን ነው ሜዳ ነው ሄደው በእናትህ። አይ ምን አሉ? አይሰሙንም እባክሽ። ሹፌሮች መኪናቸውን የሚያቆሙበት ቦታ ከአንድም ሁለት አለ። ስለዚህ እኔና አንቺ ተበታትነን በደንብ ነው። ይዛት በረረ ይዛት በረረ ይዛት በረረ ይዛት በረረ በረረ እሺ እንዴት ነው? በቃ ይዛት በረረ። አንቺ ደግሞ ትቀልጃለሽ አይደል? ቆይ ምንድን ነው የምቀልደው እናቴ? ከአንበሳ መንጋጋ ውስጥ ስጋ ማውጣት ይቻላል? አይቻልም። ሴትና ወንድ ማለት ደግሞ አንበሳና ስጋ ነው። ምንም ማድረግ አይቻልም። በቃ የሆነ ነገር ቢያረጋትስ? ምንም አያረጋት። የልጅ ወርባት አንቺ ልጅ የወለደችው እኮ ተደፍራ ነው። አሳቢም እንዴ? ሰማሁ እኮ ግን ይሄን ያለው ማን ነው እንጂ አላየንም። እርጉዝ ከሆነች በኋላ ነው ተደፍራ ነው የተባለው። ስለዚህ ልጁ አስረግዞ አጠፋ እንጂ ማንም ከደፋሪው ጋር ህይወቱን ካበላሸበት ሰው ጋር አሽሽ ገዳሚ እሱስ እውነት ብለሻል። ስለዚህ እያጨበጨብን ይዟት ፈራለ ነው ማለት ያለው። እናቴ እኮ ደውላ በጣም ተጨንቃለች። አረ በቃ ስለሷ አትጨነቁ ታዋት። አለደ አንተ ይሄ እኮ ቀልድ አይደለም ብላዘሪ። አንድ የጦር መሪ ጦርነቱን አሸንፎ ማን ነው ተሸንፎ ወደ ሌላ ሀገር ጥገኝነት ከጠየቀ ጥገኝነቱን ተሸንፏል፣ ጦርነቱ አልቋል ማለት ነው። ይሄ ታሪክ ደግሞ the same to you wow እንዲህ ይላል ጎማ ብሶትን ሲያሰማ። ጎማውን ሳትፈትሽ ወጥተህ ጭራሽ ገደል ከተን ነበር። ቆይ አሁን ምን ልናደርግ ነው? ምንም ችግር የለም። ተቀያሪ ጎማም ክሪክም አለ። ለዚህ ደግሞ ተንከባለል ያለኝ ፍጥረት እኔ ነኝ። እንከባለላለኝ እናንተ ደግሞ አይደርስብንም። ሲጀመር ባሽ ተከተሉና አረ እንደውም ረስተውሻል። ሜሮን ግን በፍጹም አትረሳኝ። ቆይ ግን ከሜሮን ጋር ምንድን ነው ያላችሁ? ብራዘሬ እኮ ምንም ማለት አይደለም። ሴቶች ናቸው ይቀናናል። በጣም ነው የምትቀናው። አለቅ ሴቶች በቅናት ምክንያት ሊገዳደሉ ይችላል። አባቴ አሁን ጎማውን ቀይረት። የነሱ ታሪክ ገና ብዙ ነው ያልቅ። በጣም አሪፍ። አንተ ጎማውን ቀይረው፣ እኔና እድል ደግሞ አየሽው። አያምርም? ያምር። እዛ ሄደን ቆንጆ አየር እንወስዳለን። ግድ የለም እናንተ ሄዱ። እኔ እንደፈረደብኝ መሬት ላይ ቁጭልና ከታች የመሬቷን ግለት ከላይ ደግሞ የፀሐይዋን ይቺ ቃጠሏን ቀበላለሁኝ። መሀል ላይ የዚህ አስጠሊታ መኪና ሙቀት ናት።
ይዟት በረረ እና ይዟት በረረ። ወንበር አለ፣ ወንበር ላይ ተቀመጭ። ምን ነው ሴት አጠገቡ ሲቆማቸው ድም ጉዳይሽ ምንድን ነው? አስረጅ። ለማመልከት ነበር የመጣሁት። እህቴ ታግታለች። እስቲ ጉዳዩን አንድ ባንድ አስረጅ። ከልጁ ጋር ግንኙነት ነበራቸው መሰለኝ እና ዛሬ ደግሞ እህቴን መኪና ማቋሚያ ውስጥ አስገብተው ይዟት ሄዱ። እንዴት ነው? አፍነዋት ነበር? አፍነዋት። እዛ አካባቢ ፓርኪንግ የሚሰሩ ብዙ ሰዎች ስላሉ እነሱን ጠርተን ምርመራ እናደርጋለን። እንደዛ ከሆነ አላፍነዋት። እንደዛ ከሆነ ማለት ምን ማለት ነው? አይ ያው እያስታወስኩ። እሺ፣ በሰዓቱ ጮኸ ነበር? አልጮኸችም። እሺ፣ እዛ አካባቢ ጥበቃ ፓርኪንግ የሚሰሩ ሰዎች እያሉ እንዴት አፍነዋት ሲሄዱ ዝም አለች? ልጅቷ ዲዳ ነች፣ አሰማም አታወራም። እሺ፣ ስንት ሰዓት አካባቢ ነበር? ከ30 ደቂቃ በፊት ነበረ እና አንድ ኪላ ላይ አስቆሟቸው ይዟቸው እንዲመለሱ እዚህ ምርመራ እንዲደረግላቸው ይፈልጋል። እዛ እኔ ሁሉን ነገር ነግረዋለሁ። ደንብሮ ይጠፋል። ምን አልሽኝ? አይ ቦዲው ታርጋውን ወይም የመኪናውን አይነት አይተሽዋል? የመኪናው አይነት ሲኖትራክ ነው። እሺ፣ የጠለፋት ልጅ ስም? ሰላሙን። ተጠላፊዋ እድል ቢያርግልኝ የኔ ሜሮን ሀብታሙ እህቴ ነች አላልሽ? ያው ጓደኛዬ ነች። ከቅርብ ታጻሚነት ያልኩህ። ቤተሰቦቿ የሉም? አክስቷ እዚህ ነች። አያቷ እንኳን ሌላ ቦታ ነች። ታዲያ መተው ለምን ይሄን ጥቆማ አላደረጉም? አይ እኔ እንድጠቁም ፈልገው። እነሱም ማየት ይኖርብኛል እንዴ። ከኪሎ እንዳያመልጡ እንጂ። ባልተረጋገጠ ነገር ትእዛዝ አትሰጥም። ከተማ እስከሚደርሱ ከ10 በላይ ኬላዎች ስላሉ ጉዳዩ እውነት ከሆነ አንደኛው ላይ መያዛቸው አይቀርም። ምን ነው አላመንከኝም? አዎ አላመንኩሽ።